የአሜሪካን የጋብቻ ቪዛ መሰረታዊ መስፈርቶች ፍቃድ ያላገኘ የጋብቻ የምስክር ወረቀት በአሜሪካን ኢሚግሬሽን ተቀባይነት የለውም። ይሁን ባረጥኩባችሁ ስለ አርጂ ፋሚሊ ሪል ስቴት ልንገራችሁ። የተለያዩ የንግድ ሱቆችንና እንዲሁም ደግሞ ባለበት ባለ 3 መኝታ ቤቶች አላቸው። ከታች ባለው ስልክ ቁጥር ደውሉልን። ሰላም፣ እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እያደረስን እንገኛለን። ከቪዛ ጋር በተገናኘ የተለያዩ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። አሜሪካን ኢሚግሬሽን ከጋብቻ ቪዛ ጋር በተገናኘ ወቅታዊ መረጃዎችን አውጥተዋል። እነዚህ ወቅታዊ መረጃዎች ምን ምናችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካን ኢሚግሬሽን የጋብቻ ቪዛን በተመለከተ አሁን ያለውን ወቅታዊ መረጃዎችን እና እንዲሁም ደግሞ ዜጎች በጋብቻ ቪዛ ሲያመለክቱ ማሟላት ያለባቸውን መስፈርቶችን አንድ በአንድ እንግዲህ አስቀምጠዋል ማለት ነው። በመጀመሪያም የህጋዊ የሆነ የጋብቻ ስርዓትን መፈጸም ይኖርባቸዋል። አንድ ሰው እንግዲህ በጋብቻ ቪዛ ወደ አሜሪካን መሄድ ለሚፈልጉ ሰዎች እነዚህ መስፈርቶችን በ2026 ማሟላት ይኖርባቸዋል ብሏል። ይህም ደግሞ ተቀባይነት የሚያገኘው በአሜሪካን ኤምባሲ በኩል እነዚህ መስፈርቶችን ሲያሟላ ነው በሚል ያወጣቸውን መስፈርቶችን በዝርዝር እናያለን ማለት ነው። የመጀመሪያው የጋብቻው ሂደት ወይም ደግሞ ትክክለኛ መሆኑን በምስክር ወረቀት መታገዝ ይኖርበታል። ያም ህጋዊ መሰረቱን መያዝ ስለሚኖርበት ማለት ነው። ትክክለኛ የፍቅር ግንኙነት ላይ በነበሩ ጥንዶች መካከል ጋብቻው የተፈጸመ መሆኑንና የህይወት አጋሩን ትክክለኝነት ማረጋገጥ ይኖርበታል። ይሄም ከምስክር ወረቀቱ ወይም ከጋብቻው የሰርተፊኬት ጋር በተገናኘ ነው። ይሄኛውን እንግዲህ እንደ አንድ ዶክመንት የሚያዩበት ነው ማለት ነው። ሌሎች ዶክመንቶች ይኖራሉ። በፍቅር ግንኙነታቸው ጊዜ የነበራቸው ቆይታ እንዲሁም ከቤተሰብ ጋር የነበራቸው እንዲሁም የልጆቻቸው ዶክመንቶች ጭምር ጋብቻው ትክክለኛ መሆኑን የሚያረጋግጡበት ነው። ይህንን የአሜሪካን ኢሚግሬሽን አሁን ላይ እያየ መሆኑን ገልጿል። የገንዘብ ማረጋገጫ ነው ሌላኛው። በተናጠል ወይንም በጋራ ያፈሩት ንብረት ካለ ይህም በፋይናንስ ሰፖርቲንግ ወይንም ደግሞ በገንዘብ ማረጋገጫ ወይንም የባንክ ስቴትመንታቸውን በጋራ ማሳየት ይኖርባቸዋል። እዚህ ጋር ጋብቻቸው ከፈጸሙ በኢትዮጵያ በሲአር1 እና በአይአር1 የሚባል የጋብቻ ቪዛ አፕሊኬሽን፣ በእነዚህ በሁለቱ የጋብቻ ቪዛ አፕሊኬሽን ነው እንግዲህ ቪዛ ሂደታቸውን የሚጀምሩት። ነገር ግን ጋብቻ ሳያደርጉ አሜሪካን ሀገር ላይ ጋብቻቸውን ለማድረግ በ90 ቀን ውስጥ የሚያደርጉ ከሆነ ግን የሚሞሉት የኬዋን የቪዛ አፕሊኬሽን ይባላል። ይህም ጋብቻቸውን የሚፈጽሙት አሜሪካን ስለሆነ አሜሪካን በገቡ በ90 ቀናት ማለትም በ90 ቀናቶች ውስጥ በ3 ወር ውስጥ ጋብቻቸውን አሜሪካን ውስጥ መፈጸም ይኖርባቸዋል። ሌላኛው የጤና ማረጋገጫ ነው። ከወንጀል ጋር በተገናኘ የታክስ ኢንፎርሜሽን እንዲሁም የተለያዩ ምርመራዎችን የሚያደርጉበት የሜዲካል ማረጋገጫ ናቸው። እነዚህ 4 ነገሮች ኮመን ግራውንድ ናቸው ማለት ነው። ለጋብቻ ቪዛ አንድ ሰው ሲያመለክት እነዚህን ዶክመንቶችን ማሟላት ይጠበቅበታል። በተጨማሪም አሜሪካን ሀገር ላይ የሚኖረው ግለሰብ በጋብቻ ባለቤቱን ወይንም ባለቤቷን ለመውሰድ ግሪን ካርድ ወይንም ሲቲዝን ሊኖረው ይገባል። እነዚህን ጨምሮ የጋብቻ ቪዛ አፕላይ ለማድረግ እነዚህ መስፈርቶች ናቸው። አሁን ላይ እንግዲህ በርካታ ኢትዮጵያኖች በተለያዩ ጊዜያት በጋብቻ ቪዛ እና እንዲሁም በኬዋን ማለትም በፊያንሴ ቪዛ ጋብቻ ለሚያመለክቱ ሰዎች የተለያዩ መስፈርቶችን እንግዲህ ማሟላት ይኖርባቸዋል። ቅድም ላይ ከጠቀስኳቸው በተጨማሪ ጋብቻ ትክክለኛ የሆነ ዶክመንቶችን ማዘጋጀት አለባቸው። በተጨማሪም የተለያዩ የባንክ ስቴትመንት ሊሆን ይችላል፣ የሚኖሩበትን አኮሞዴሽን፣ ጋብቻው የት እንደሚፈጸም፣ ጋብቻው ከተፈጸመ በኋላም የሚኖሩበትን አካባቢ በዝርዝር መጥቀስ ይኖርባቸዋል። ይህም በአይ-131 ፎርም በተናጠል የሚሞሉት ሲሆን በጋራ የሚሞሉት ደግሞ ጋብቻቸው አሜሪካን ሀገር ላይ ከሆነ ይህንን መሙላት ይጠበቅባቸዋል። በተጨማሪ ቅድም ከጠቀስኩት ጋር የሚገናኘው ከፋይናንስ ማረጋገጫ ጋር በተገናኘ የባንክ ስቴትመንት በጋራ ያፈሩት ንብረቶች ካሉ እሱን ይመለከታል። ከታክስ ነፃ መሆናቸውን በአሜሪካን የሚኖረው የትዳር አጋራቸው
እንዲሁም የሚኖርበት ስራ እንዲሁም ደሞዙን ጭምር ዲቴይል ኢንፎርሜሽን ስለሱ ስታተስ ሊሞላ ይገባል ይላል። ይህም በተመለከተ እንግዲህ ያዩ መረጃዎችን በዚህ በአይ-130 ፎርም ላይ ማሟላት ይጠበቅበታል። አንድ ሰው ባለቤቱን ወይም ባለቤቷን ወደ አሜሪካ ለመውሰድ እነዚህን ነገሮች ማሟላት አለባት። በሶስተኛ ቅጽ ላይ የሚሞላው ትክክለኛ ፎርም ደግሞ መረጃዎች ናቸው። እነዚህ መረጃዎች ልጆች ካላቸው፣ ከጋብቻ በፊት፣ ከጋብቻ በኋላ እንዲሁም ልጆቻቸው ከሞቱ ምናልባት እነዛን ሰርተፊኬት ወይም ባላቸው ከዚህ በፊት ከተፋቱ ወይም ከሞተ እነዚህን ሰርተፊኬቶችን የሚያቀርቡበት ሲሆን ከዶኩመንት ጋር በተገናኘ ከዚህ በፊት የሄዱባቸው ሀገራት በጋራም ይሁን ለየብቻቸው የሄዱባቸውን እንዲሁም የአሜሪካን ኤምባሲ ነው። በመጨረሻም በአራተኛና የመጨረሻው ከሚያስፈልጋቸው ዶክመንቶች መካከል ቃለ መጠይቅ ቀጠሮ ማስያዝ ነው። እነዚህን ዶክመንቶች በሙሉ ካጣሩና አፕሮቭ ከተደረገላቸው በኋላ ወደ አሜሪካን ኤምባሲ ለመግባት ቀጠሮ ማስያዝ ይኖርባቸዋል። ይህም በተመለከተ እንግዲህ የአሜሪካን ኢሚግሬሽን የልደት ሰርተፊኬት፣ የስራ ሁኔታ፣ የስራ ቦታ፣ የቤተሰብ መረጃዎችን ይፈልጋል። እነዚህም በተመለከተ ሙሉ መረጃዎችን ለአሜሪካን ኢሚግሬሽን ማሳወቅና በቃለ መጠየቅ ወይም በኢንተርቪው ሰዓት እነዚህን ዶክመንቶችን ይዛችሁ መቅረብ ይኖርባቸዋል ማለት ነው። ፓስፖርት እዚህ ጋር ያልጨመርኩላቸው አንደኛው ፓስፖርት ነው። ፓስፖርት መያዝ ይጠበቅባቸዋል። አሁን ያለውን የአሜሪካን ኤምባሲ የጋብቻ ቪዛን በተመለከተ ወቅታዊ መረጃዎችን የተወሰኑት የጋብቻ ቪዛ ለማግኘት የተለያዩ ዶክመንቶችን አስይዛል። አሜሪካን ኢሚግሬሽን ቀጠሮ ለማስያዝ በርካቶች እንግዲህ የቪዛ ቀጠሮ እያስያዙ ይገኛሉ። ሆኖም ግን አሁን ላይ በጣም መጨናነቆች አሉ። በተለይ በዚህ በኢትዮጵያ የክረምቱ ወራት ማለት ነው። ከዚህ ካለንበት ከጁን ወር ጀምሮ በርካቶች እንግዲህ የጋብቻ ቪዛ ዶክመንት ያላቸው እጅግ በጣም ረጃጅም ወደ ኤምባሲ መግቢያ ቀጠሮ እየተሰጣቸው ይገኛል። ይህም እንግዲህ ፕሮሰሱን ዲቴል ለማጣራት ከሚል ነው እንግዲህ የአሜሪካን ኢሚግሬሽን ያወጣው ማለት ነው። ሌላኛው ከህጋዊነቱ ጋር በተገናኘ ትክክለኛ የሆኑ ውሳኔዎችን ወይም መረጃዎችን ማግኘት ይፈልጋል። ስለዚህ ጋብቻው ትክክለኛ መሆኑን ወይም ጋብቻው አሜሪካን ሀገር ላይ የሚደረግ ደግሞ ከሆነ ትክክለኛ ጋብቻው የሚደረግበት ስቴት እንዲሁም የተከፈሉ አኮሞዴሽኖችን ሙሉ በሙሉ ማግኘት ይፈልጋል። እነዚህን ዶክመንቶችን ያጣራሉ። ይህም እንግዲህ ራሱን የቻለ ፕሮግረስ አለው። አንድ የጋብቻ ቪዛ ተጀምሮ ከ1 ዓመት እስከ 2 ዓመት ድረስ ሊፈጅ ይችላል። ስለዚህ ይህም እንግዲህ በጣም ረጅም የሚባል የቪዛ ፕሮሰስ ነው ያለው። ጋብቻው በ90 ቀን ውስጥ አሜሪካን ከተደረገ በኋላ ወደ ግሪን ካርድ የሚያደርግበት እድል አለው። ያንን እድል ደግሞ የ2 ዓመት የግሪን ካርድ ይዘው ባል ወይም ሚስት የስራ ፈቃድ አውጥተው በአሜሪካን ስራ መጀመር ይችላሉ። ይህንን እና ሌሎችም ጥቅማ ጥቅሞች ያገኛሉ። አንድን የአሜሪካን ግሪን ካርድ ያለውን ግለሰብ በጋብቻ መተሳሰር ወይም ማግባት የተለያዩ አኮሞዴሽን የሆኑ ጥቅሞችን ያገኛሉ ማለት ነው። እነዚህና ሌሎች መረጃዎችን ወደ እናንተ ያደረስን። ከጋብቻ ቪዛ ጋር በተገናኘ የተለያዩ ጥያቄዎች፣ ሀሳቦች ካላችሁ እንዲሁም ማወቅ የምትፈልጓቸው የተለያዩ ዶክመንቶች ከጉዞ ጋር በተገናኘ መረጃዎችን ወደ እናንተ እናደርሳለን። የተለያዩ የኤምባሲ ቲፖችን ወደ እናንተ እናደርሳለን። አብራችሁን ስለሆናችሁ እጅግ በጣም ነው የምናመሰግነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኢትዮ ትራቭል በሚል የዩቲዩብ ቻናላችን ታገኙናላችሁ። ውድ የኢትዮ ትራቭል ቤተሰቦች በኢትዮ ትራቭል የዩቲዩብ ቻናል መረጃዎችን ከኤምባሲ እንዲሁም ከኢሚግሬሽን ጋር በተገናኙ ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ከጉዞ ጋር በተገናኘ የተለያዩ መረጃዎችን የምታገኙበት ዩቲዩብ ቻናል ነው። ከዚህ ጋር በተገናኘ ምንም አይነት ግለሰቦችን ወይንም ደግሞ ምንም አይነት ሰዎችን ወደ ውጭ ሀገር እንደማንልክ በአክብሮት መግለጽ እፈልጋለሁ። ከዚህ ጋር ከኢትዮ ትራቭል ጋር በተገናኘ የተለያዩ የዩቲዩብ ቻናሎች ስላሉ እነሱ እኛን ወይንም እኔን የማይወክሉ መሆኑን
በአክብሮት መግለጽ እፈልጋለሁ። አብራችሁን ስለነበራችሁ እጅግ በጣም ነው ማመሰግነው። ኢትዮ ትራቭሎች ነን፣ አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አይዋን ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ሁሉ በያላችሁበት ተመኘን። ፒስ